እኛ የምናውቀው አረብ ሀገር የምትኖር ሴት ቤት ስትሰራ ባጃጅ ስትገዛ እናቷን ስትረዳ ቤተሰቦቿን ስትጦር ስትንከባከብ ምናምን ነው። አልፎ ተርፎ ለራሷ መኪና ስትገዛ እናቅ ነበር እንሰማም ነበር። ቢያንስ ይሄ መኪና ማን የገዛው? የማዳም ቅመም ነች እኮ አረብ ሀገር ነው ያለችው። እቺ ሴትዮ አማረባት እንዴ እናቷ ማን ነው ልጇ ውጭ እኮ ነው ያለችው እየረዳቻት እኮ ነው ነበር ሲባል የሰማል። እንደዛ ነበር። አሁን ግን የማዳም ቅመሞች ምንድነው የሚያደርጉት? ለማያውቁት ወንድ አንበሳ ያወርዳል። ለማያውቁት ወንድ ጊፍት በጊፍት ለሱ ያግባት አያግባት ለላወቀችው ደንቆሮ ነው እንጂ ካንቺ በላይ ደንቆሮ ማህይብ የትም አላየው። ኒካል አላሰርልሽ ወንድ ከነው ለማታውቂው ወንድ ቲክታክ ላይ ብቻ ስላወቅሽው እናትሽ ምትበላው ነገር የላትም። ነገ አንቺ ሀገር ስትገቢ መግባ የለሽም። ብታመሽ ብትበጪ ማን ነው የሚጦርሽ? ቤተሰቦችሽ ጥለው አይጥሉሽ። ምንም ቢሆን እናትሽ ጋር ነው የምትገቢው። ግን እናትሽ ዞር ብለሽ መታያትም ዛሬ በቃ እንትን ብለሻል ጤና አለሽ ምናምን ብር ያገኘሽ ነው ለሱ አንበሳ ለእንትና እንትን ያግባሽ ለማታውቂ ወንድ ምን ነው በእናትሽ አራምሮሽን አሰሪው። የድሮ የማዳም ቅመሞች ማን ናፈቁ? እኔ የድሮ የማዳም ቅመሞች ወላሂ በጣም ናፈቁኝ። ድሮ እኮ የሆነች እናስና አንተ እቺ ሴትዮች ያርጉ ተማረባቸው ምናምን እንዴ ልጇ ውጪ እኮ ነው ያለችው። አንቀባራ ፈታ እኮ ነው የምታረጋት ብታይ ፈታ ሀጅ አስደረገቻት እናቷን እንደዚህ ያስደረገቻት እንደዚህ ያስቆረበቻት እንደዚህ ሆነችላት። እንደዚህ አረብ ሀገር ያለች ሴት ነበር የሚባለው። ይሄ መኪና የማን ነው? አረብ ሀገር ያለች ሴት እንደዚህ ለወንድሟ ገዝታ ለባሏ ገዝታ እንደዛ ነበር። ይሄ ቤት የማን ነው? አረብ ሀገር ነው ያለችው። ይሄው እንደዚህ ሰርታ ጎበዝ ነች። ይሄ ነበር። ዛሬስ ምንድነው የምንሰማው? ለምንድን አንበሳ አወረደች? እሺ ከዛስ ንፍጥ ጭንቅላት ግማታ መጥቼባቸዋል።